ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ የቀዳሚት ረፋድ የማዕደ ዜና ዝግጅት ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋና ሌሎች እስረኞች በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ሚያዝያ 22 ቀን 2017 ዓ.ም ምሽት ላይ ቀይ ቦኔት የጫኑ የፌደራል ፖሊሶች የቂሊንጦ ማረሚያ ቤት የእስረኞች ክፍልን ቁልፍ ሰብረው በመግባት አቶ ክርስቲያን ታደለን፣ አቶ ዮሐንስ ቦያለውንና ዶክተር ወንዶሰን አሰፋን ጨምሮ ሌሎች እስረኞችን ከእስር ቤት አስወጥተው እስከ ንጋቱ 7 ሰዓት ድረስ ሜዳ ላይ እንዳሳድሯቸው መሰረት ሚዲያ ዘግበዋል። ተጎጂዎቹ ሚያዝያ 24 ቀን ለፍርድ ቤት ባቀረቡት አቤቱታ ፖሊሶቹ በኃይል ቤታቸውን ሰብረው በመግባት እጃቸውን ወደ ላይ እንዲያደርጉ ካዘዙ በኋላ በመሳሪያ አስፈራርተው ሜዳ ላይ በሰልፍ አድርገው እያሰቃዩ እንዳሳደሯቸው ገልጸዋል። ይህን ተከትሎ ቀደም ሲል የጤና ችግር የነበረባቸው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ለተጨማሪ የጤና እክል ሊጋለጡ እንደሚችሉ ተሰግቷል። የፌደራል ፖሊሶች ማረሚያ ቤቱን ሰብረው የገቡበትና እስረኞቹን ከክፍላቸው ያስወጡበት ምክንያት እስካሁን በግልጽ አልታወቀም። ይሁን እንጂ ይህ ድርጊት በእስረኞቹ ላይ ከፍተኛ ስጋት እንደፈጠረባቸው ነው የተጠቆመው። በፍርድ ቤት ችሎት ቀርቦ ቃሉን እንዲሰጥ የታዘዘውንና አዲስ አበባ መሃል ስቱዲዮ ከፍቶ ያገዛዙ ተቃዋሚ ናቸው በሚላቸው ግለሰቦችና ድርጅቶች ላይ ዘለፋ ሲሰነዝር የሚውለውን ስዩም ተሾመ የተባለን ግለሰብ እንዲያቀርብ በተደጋጋሚ ለተሰጠው ትዕዛዝ ስዩም ተሾመን ማግኘት አልቻልኩም የሚል የፌዝ ምላሽ የሰጠው የፌደራል ፖሊስ በሌሊት እስር ቤት በመስበር የህግ ታራሚዎችን እስከ ማንገላታት የሄደበት ርቀት ፖሊስ የማህበረሰቡ አገልጋይ ሳይሆን የአንድ ቡድን ስልጣን አስጠባቂና ተላላኪ መሆኑን ያመላከተ ነው ሲሉ ዜናውን የሰሙ ሁሉ አስተያየታቸውን ሰጥተዋል። በደቡብ ጎንደር ዞን የደብረ ታቦር ከተማ ማረሚያ ቤት ኃላፊ የሆኑት ኮማንደር ጌታዬ ታደሰ ባልታወቁ ኃይሎች ጥቃት እንደተፈጸመባቸው ተሰማ። ኮማንደሩ ሚያዝያ 23 ቀን 2017 ዓ.ም አመሻሹን በደብረ ታቦር ከተማ መሃል በተተኮሰባቸው ጥይት ክፉኛ ቆስለው ለሕክምና ወደ ደብረ ታቦር ጠቅላላ ሆስፒታል መወሰዳቸው ነው የተሰማው። የማረሚያ ቤቱ ኃላፊ የደረሰባቸው ጉዳት ከባድ ከመሆኑ አንጻር ሕይወታቸው ላይተርፍ ይችላል ሲሉ የሆስፒታል ምንጮች ተናግረዋል። ሰሞኑን በደብረ ታቦር ከተማ የ12 እና የ13 ዓመት ታዳጊዎችን ጨምሮ በርካታ ወጣቶች ለግዳጅ ውትድርና ከመታፈሳቸው ጋር ተያይዞ ስማቸው በማህበረሰቡ ዘንድ በስፋት እየተነሳ ሲወቀሱ ከነበሩት ያፈሳው አስፈጻሚዎች መካከል አንዱ እኚሁ ኮማንደር ነበሩ ሲሉ የደብረ ታቦር ነዋሪዎች ይናገራሉ። በመሆኑም ጥቃቱን የፈጸሙት የፋኖ ኃይሎች ሆኑ አሊያም በኮማንደሩ አማካይነት ልጆቻቸው ታፍሰውባቸው የተበሳጩ ሰዎች እስካሁን አልተረጋገጠም። በከተማዋ በስራ ገበታቸው ላይ የነበሩ ወጣቶችን ጨምሮ ከትምህርት ቤት ውለው ሲመለሱ የነበሩ ታዳጊ ተማሪዎችና ጎዳና ላይ ያድሩ የነበሩ የአእምሮ ህሙማን ሳይቀሩ በሰሞኑ የግዳጅ አፈሳ ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ መወሰዳቸው ነው የተነገረው። በተለይ ታፍነው ከተወሰዱት ተማሪዎች መካከል የ12ኛ ክፍል መልቀቂያ ፈተና ለመውሰድ በዝግጅት ላይ የነበሩና ጎበዝ ተማሪዎች እንደሚገኙበት መረጋገጡ አብዛኛውን ነዋሪ እንዳስቆጣ ተነግረዋል። በመሆኑም አብዛኛው የአካባቢው ማህበረሰብ በአፈሳውና በአስፈጻሚዎቹ ላይ በንዴት ጥርሱን ሲያፋጭ ከመክረሙ አንጻር በማረሚያ ቤቱ ኃላፊ በኮማንደር ጌታዬ ላይ ስለተፈጸመው ጥቃት እስካሁን የተረጋገጠ ነገር ባይኖርም ከአፈሳው ጋር የተያዘ ሊሆን ይችላል የሚል ግምት እንዳላቸው ነው ነዋሪዎቹ የተናገሩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት የበላይ ኃላፊና የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ በኡጋንዳ በነበራቸው ሐዋርያዊ አገልግሎት ከፕሬዝዳንት ዮዌሪ ሙሴቬኒ ጋር መወያየታቸውን የኡጋንዳ መገናኛ ብዙሃን ዘገቡ። የኡጋንዳ ጋዜጦች በፊት ገጾቻቸው ላይ ይዘውት በወጡት ሰፊ ዘገባ ፕሬዝዳንት ዮዌሪ ሙሴቬኒ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ተገናኝተው በስቴት ሎጂ ናካሴሮ ባደረጉት ውይይት ኡጋንዳ ለፓን አፍሪካኒዝምና ለሃይማኖታዊ መቻቻል ያላትን ቁርጠኝነት አረጋግጠዋል። በውይይቱ የተገኙት በኡጋንዳ የኢትዮጵያ አምባሳደር እጸገነት በዛብህ ኡጋንዳ በአገሯ የሚኖሩ የኢትዮጵያ ዜጎች ሃይማኖታዊ ተቋማቸውን እንዲያቋቁሙና እንዲያሳድጉ ላደረገችላቸው ድጋፍና ለሰጠቻቸው ነፃነት ምስጋናቸውን አቅርበዋል። ብፁዕ አቡነ ማቴዎስ ባደረጉት ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘውትራ ስለ ሀገር፣ ስለ መሪዎች፣ በሀገሩ ስለሚኖሩ ህዝቦች ሁሉ ትጸልያለች በማለት ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኡጋንዳ ስለተደረገላት ድጋፍ ምስጋና አቅርበዋል። ለውይይቱ ሰፊ ሽፋን የሰጡ የተለያዩ የኡጋንዳ የህትመትና የዲጂታል ሚዲያ መገናኛ ብዙሃን ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሩብ ምዕተ ዓመት በኡጋንዳ
ለማህበረሰቡ ያበረከተችውን አስተዋጽኦ የሚዘክሩ ጽሑፎችን አስነብበዋል። የልዑካን ቡድኑን በደስታ ተቀብለው ያነጋገሩት ፕሬዚዳንት ዩዌሪ ሙሴቬኒ ኡጋንዳ የረዥም ጊዜ ፓን አፍሪካኒዝም ፖሊሲ የምትከተል መሆኗን አረጋግጠዋል። የእኛ ፖሊሲ ፓን አፍሪካኒዝም ነው። ማንኛውም አፍሪካዊ ለመኖር ወይም ለመስራት ወደዚህ ሲመጣ በደስታ እንቀበለዋለን ብለዋል። ፕሬዚዳንቱ አያይዘውም በኡጋንዳ የሚኖሩ አፍሪካውያን የአገሪቱን ሕግ አክብረው ለህብረተሰቡ አዎንታዊ አስተዋጽኦ እስካበረከቱ ድረስ ኡጋንዳ የሁሉም አፍሪካውያን መኖሪያ ሆና እንደምትቀጥል አረጋግጥላቸዋለሁ ብለዋል። በትግራይ ክልል ያለው የነዳጅ እጥረት የተሃድሶ ኮሚሽኑን ስራ ሊያደናቅፍ ይችላል ተባለ። በትግራይ ክልል እየተባባሰ ያለው የነዳጅ እጥረት እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ የተጀመረው የተሃድሶ ስራ ሊደናቀፍ እንደሚችል የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ አስተባባሪ ኮሎኔል ኪሮስ ወልደስላሴ አስጠንቅቀዋል። አስተባባሪው ክልሉ ነዳጅ ሲያጣስ ምንድነው የምንሆነው የሚል ስጋት አለብን ሲሉ ነው ለአድዮ የተናገሩት። የክልሉ ንግድ ቢሮ በአሁኑ ወቅት የተሃድሶ ስራው እንዳይቆም በሚል ሌሎች ስራዎችን በማቆም ነዳጅ እያቀረበላቸው እንደሚገኙም ጠቁመዋል። በቅርቡ በአድዋ የተከፈተው የማገገሚያ ማዕከል የሞባይል ኢንተርኔት በመጠቀም ስራውን ጀምሯል ያሉት አስተባባሪው ይህ ስራ መቀጠል አለበት፣ እነዚህ የቀድሞ ተዋጊዎች ስልጠና ወስደው ወደ ህብረተሰቡ መቀላቀል አለባቸው ብለዋል። አሁን ያጋጠመው ዋናው ተግዳሮት በተሃድሶ ላይ የነበሩ የቀድሞ ታጋዮችን ራቅ ወዳሉ አካባቢዎች ለማጓጓዝ ነዳጅ በሚፈለገው ልክ አለመኖሩ ነው ብለዋል። ይህ የተሃድሶ ስራ የፌዴራሉንና የትግራይ ክልላዊ መንግስትን የተቀናጀ ጥረት የሚጠይቅ ነው ሲሉም አሳስበዋል። ኮሚሽኑ በመጀመሪያ ዙር እስከ ሰኔ ወር ድረስ ለ75,000 የቀድሞ የትግራይ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት ግን 19,500 ብቻ መሆናቸውን ከኮሚሽኑ የተገኘው መረጃ ያመለክታል። ባለፈው ሳምንት በኦሮሚያ ክልል ከታገቱት ሰዎች መካከል የፊታችን እሁድ በሰርግ ሊያገባ ሲዘጋጅ የነበረ ሙሽራ በአሳዛኝ ሁኔታ መገደሉ ተሰማ። ከሰሞኑ በኦሮሚያ ክልል አርሲ ዞን ስሬ ወረዳ ወደ 50 የሚሆኑ ሰዎችን አሳፍሮ ሲጓዝ በነበረ ተሽከርካሪ ላይ ታጣቂዎች ግድያና እገታ እንደፈጸሙ መዘገቡ ይታወሳል። ከናዝሬት አዳማ ከተማ በቅርብ ርቀት በሚገኘውና በተለምዶ ቀለጣ ወንዝ ተብሎ በሚጠራው ስፍራ ታግተው ከተወሰዱት በርካታ ተሳፋሪዎች መካከል ሰሞኑን ሊዳር የነበረ ሙሽራ መገደሉን የታጋች ቤተሰቦች ገልጸዋል። ራቅ ወዳለ ቦታ ተወስደው ገንዘብ ከተጠየቀባቸው ታጋቾች መካከል ከፍለው የተለቀቁ እንዳሉ የገለጹት የታጋች ቤተሰቦች የተባሉትን ገንዘብ በተቀመጠላቸው የጊዜ ገደብ አላስገቡም ያሏቸውን በአሳዛኝ ሁኔታ ገድለዋቸዋል ብለዋል። ከሟቾች መካከል አንዱ እሁድ የሚሞሸረው ወጣት ነው ያሉት የተለቀቁ ታጋቾችና የታጋች ቤተሰቦች ሙሽራውን ከገደሉት በኋላ ሜዳ ላይ ጥለውት የተወሰነ አካሉ በጅብ ተበልቶና ተቆራርጦ ነው የተገኘው ሲሉ እያለቀሱ ተናግረዋል። ሟቹ የፊታችን እሁድ ሰርጉ ነበር፣ ገደሉት። አስከሬኑንም ጅብ በልቶት የተገኘው በጣም ጥቂት አካሉ ነው። ለወላጅ ስነ ልቦና ሲባል ህዝቡ የተገኘውን አካሉን ሰብስቦ ቀብረዋል። የቀብር ስነ ስርዓቱም ስሬ ኪዳነ ምህረት ቤተክርስቲያን ረቡዕ ዕለት ተፈጽሟል ሲሉ አክለዋል። በእገታው ተወሰዱ ስለተባሉት ቀሪ ተሳፋሪዎች ማብራሪያ ለማግኘት ወደ ክልሉ ኮሚኒኬሽን ቢሮ ተደጋጋሚ ሙከራ ቢደረግም ቢሮው የስልክም ሆነ የመልእክት ምላሽ ለመስጠት ፈቃደኛ ሳይሆን ቀርተዋል። ይህ በእንዲህ እንዳለ ይህች ሴት ደግሞ መሀል አዲስ አበባ ላይ ተገድላ ተገኝታለች። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ቀን 2017 ዓ.ም ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ትቀራለች። በሁኔታው ግራ የተጋቡት ጎረቤቶችና ወዳጅ ዘመድ በፍለጋ ተንከራተቱ። ባለቤቷ ቀሲስ ጌጡም ወደ ባዩሽ ኮልፌ ማዕከል ስልክ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረችብኝ፣ እባካችሁ አፋልጉኝ አሉ። መልእክቱ በማህበራዊ ሚዲያዎች ወዲያውኑ ለብዙዎች ተዳረሰ። በሶስተኛው ቀን አርብ ታዲያ አንድ ሰው ስልክ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስከሬኗንም እዚህ ቦታ ታገኙታላችሁ አለ። ሰውየው ወዳለው ቦታ ሲኬድም ሃይማኖት ተገድላ ተገኘች። በቁጭትና በመሪር ሐዘን የሁለት ሕፃናት እናት ተቀበረች። እጅግ ያሳዝናል። አንጀት የሚበሉት ሕፃናቱም ያለ እናት ቀሩ። በአሁኑ ሰዓት ለጊዜው ማንነቱ ያልታወቀውን ወንጀለኛ አድኖ ለመያዝ ፖሊስ እየተረባረበ ይገኛል ተብለዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የቀዳሚት ረፋድ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑር።